ሰላም ቤተሰብ እንዴት ናችሁ? ሁን ያለው ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ እንደሚታወቀው ጧይፍ እንደመጣሁ ከዚህ በፊት ነግሬያቸዋለሁ፣ በዚህ በፊት ቪዲዮ ማለት ነው። እንግዲህ ጧይፍ በትንሹ አሳያቸዋለሁ። ጧይፍ ማለት እንግዲህ የማታውቁ ኢትዮጵያ ያለች ሰዎች ከሳውዲ አረቢያ ከተማዎች አንዷ ናት ማለት ነው። ያው የሳውዲ አረቢያ ዋና ከተማ ሪያድ ነው። እኛ የመጣ ነው ከሪያድ ጧይፍ ነው። ከሪያድ ጧይፍ ያው በመኪና የ7 ሰዓት በፍጥነት ከሆነ ደግሞ የ6 ሰዓት መንገድ ሊሆን ይችላል ማለት ነው። እና ከዛ አንስተን ተጉዘን የመጣነው ጧይፍ በጣም ምርጥ ሀገር ናት። ትንሽዬ ከተማ ብትሆንም ግን አየሯ በጣም ደስ የሚል እንደ ሪያድ ሙቀት የለም። ግን የአሁኑ አመት እውነት ለመናገር እኛ እዚህ በአመት ነው የምንመጣው። ያው የሰውየው ዘመዶች ጧይፍ ስለሆነ የሚኖሩት እኛ በአመት እንመጣለን እና ስንመጣ ዝናብ ይጥላን፣ በዛ ላይ ብርድ ነው ምናምን ነበር ማለት ነበር ነው። አሁን ግን ሙቀት ነው። በእርግጥ እንደ ሪያድ ባይሆንም ግን ሙቀት ነው። እንደ በፊቱ ዝናብ ብርድ ምናምን የለም፣ አላገኘንም ማለት ነው። እና እንደምታዩት አሁን በምሽት ነው ይሄን ቪዲዮ እየቀረጽኩላችሁ ያለሁት። በቀንም ቀርጫለሁ። በቀን በምሽት ምን ይመስላል ግን በጣም ትንሽ የከተማ ብትሆንም እንዳልኳችሁ ነው። አየሩ በጣም ደስ የሚል እና ምርጥ ሀገር ምርጥ በቃ ልክ ኢትዮጵያ ነው የምታስታውሰኛ ጧይፍ ማለት ነው። በጣም ትንሽ የከተማ ስለሆነች ጧይፍን በጣም ነው የምወዳት። ሪያድ ብዙ አመት ብኖርም ግን እዚህ ቢያንስ 3 ጊዜ ምናምን አሁን 4ኛችን ነው ስንመጣ ማለት ነው። እና በጣም ደስ የምትል ሀገር፣ ትንሽዬ ከተማ፣ ሰዎቹ በጣም ደስ የሚሉ፣ እዚህ ያሉት የሰውየው ዘመዶች በጣም የዋሃኖች ናቸው፣ በጣም ምስኪን ናቸው። በተለይ የሰውየው እህት ማለት ነው በጣም መልካም ሰው ናት ሲበዛ ማለት ነው። ከዚህ በፊት የዛሬ አመት እኛ እዚህ ነበርን፣ ለእንግድነት መተን ነው። በሰዓቱ እኔ በጣም ገንዘብ ቸግሮኝ ነበረ፣ ወደ ሰው የሚላክ ብር ነበርና እኔ ደግሞ እጅ ላይ ያለውን ብር ጨርሼ ነበርና በጣም ተጨናንቄ ምናምን ስትለኝ ምን ሆነሽ ነው ፊትሽ ልክ አይደለም እና ደግሞ ስልክ እያወራሽ ነው ምን ሆነሽ ነው ስትለኝ እንደዚህ ገንዘብ አስፈልጎኝ ስላት በፍጹም እንዳታስቢ እኔ እጇን አመጣልሻለሁ ብላ ሄዳ ከሰራፋ አስባ የጎደለኝን ብር አመጣችልኝ ማለት ነው። 500 ብር ያለው የሰጠችኝ እና በሰዓቱ የሆነ በዓል ስለነበር እንደ ስጦታ ነበር የሰጠችኝ። በቃ ስጦታ ነው እንዳትመልሽልኝ ምናምን አለች። በጣም ማለት በሰዓቱ ነው ያስፈልገው ስለነበረ ቅንነቷ በጣም አስገራሚ፣ በጣም ደግ ሰውና ቅን ሰው ናትና ከዛ እኔ ደግሞ ችግር የለውም ሪያድ ስንሄድ መልስልሻለሁ ግን አመሰግናለሁ ተቀብዬ ሪያድ ካርነው በኋላ የዘረፋ ቁጥር አምጪ ብርሽ ላክልሽ ብላኝ አይ በፍጹም አለች ማለት ነው። ከዛ በቀጣዩ ሰዎቹ ወደዚህ እንደሚመጡ ሲነግሩኝ ከዛ 500 ሪያል አድርጌ በወረቀት አሽጌ ምናምን እንኳን ስጦልኝ ብዬ አመሰግናለሁ ብዬ በአረብኛ ጽፌ ምናምን ላኩላት ማለት ነው። ለመልካም ሰው በቃ ይገባዋል ማለት እንደውም ቢኖር ጨምሬ ብልክላት ግን ጥሩ አይደለም። ድሀ ለሀብታም ይሰጥ ድሀ ለሀብታም ይሰጥ አይደለም በሚለው ግን የዘገብራን መለስኩላት ማለት ነው። እሷ በሰዓቱ እንደ ስጦታ ነበር የሰጠችኝ። ስለሷ ምንም ላይሆን ይችላል፣ ግን በሰዓቱ ለእኔ በጣም ትልቅ ነገር ነው። እንደዚህ ፊታችሁን አይቶ ተረድቶ ችግራችሁን ሳነግሩት እንደዚህ ተረድቶ መስጠት ራሱ በጣም ትልቅ ነገር ነው እና በጣም የዋህና ቅን ሰው ናት። እኔ ብቻ አይደለም ደግሞ እና ደግሞ ብሩን መጣምተው ሰዎቹ ሲሰጡ ለእንግድነት መጥተው ነበርና እኔ አብሬያቸው አልመጣም ነበር። ለወንድሟ ነው በቃ ስጥልኝ ብዬ በወረቀት አሽጌ ላኩለት እና በሰዓቱ ብሩ አስፈልጎኝ ነበር እና ብሩን ስትልክልኝ ደስ ብሎኛል፣ ግን እኔ እንደ ስጦታ ነበር የሰጠሁሽ አለችኝ። ኧረ ችግር የለውም አመሰግናለሁኝ ምናምን ብዬ እሷ ሪያድ መታ ነው ይሄን የነገረችኝ ማለት እሷም ትመጣለች እኛም እንሄዳለን። እሷም በአመት አንዳንዴ ትመጣለች እኛ ጋር ብርድ ሲሆን ማለት ነው። እና ስትመጣ እዛ ሪያድ ላሉ ሰዎች በሙሉ ለሴትዮዋ እህት፣ ለወንድሟ ሚስት፣ እህቶች፣ ለልጆች ምናምን ስጦታ ታመጣለች። ምንም በልጇ አትመጣም። 2 ክርቶ ምናምን አሽጋ ከጧይፍ ሪያድ ይዛ ትመጣለች ማለት ነው። እና ስትመጣ አንድ ቀን ረስተኛ አታውቅም። አንድ ቀን ሻንጣ ታመጣልኛለች፣ አበያ ታመጣልኛለች፣ ስቶ ታመጣልኛለች። በጣም ደግሞ የምታመጣልኝ በቃ ጽድት ያሉ እቃዎች ነው የምታመጣልኝ እና በጣም እንጃ እንደዚህ አይነት መልካም ሰው አይቼ አላውቅም። እኔ በህይወቴ እንደቻለ መልካም ሰው ገጥሞኝ አያውቅም ብል ራሱ ማካበድ የሆነብኝ እውነት ለመናገር እና እዛ ላይ በቃ ለሰው ያላት ክብር ሁሉም ሰው እኩል ነው የምታየው። እውነት እኔ ብቻ ሳይሆን ሁሉም ሰው በቃ ከሁሉም ሰው ጋር ፒስ ናት እና በጣም ደግነቷ እያስገርመኛል። እና የሆነ ቀን ሴትዮዋ ደሞዝ ቀንሽ አለችው ስነግራት ማለት ነው እንዴ እንዳቀንሽ ትሄጃለሽ አኪጅ የሚለውን ለማየት ነው እንጂ እንዳቀንሽ ነው ያለችኝ። አስቡት እንግዲህ የወንድሟ ቤት ነው እኔ የምሰራው
እና እንዳትቀንሽ ዝም ብያት፣ እሷ ዝም ብላ ትጮህ፣ አንቺ ዝም ብለሽ ስራሽን ስሪ ማለሽ ምን ሆነ የምትለኝ ማለት ነው። እና በጣም ነው በቃ ደግሞ ከቤቷ ስንመጣ ምግብ እንጀራ ሁሉ ታመጣልኛለች እዚህ ሀገር ማለት ነው። እንጀራ ታመጣልኛለች። እውነት ነው የምላችሁ እናንተ ደግነቷን ተናግሬ ራሱ አልጨርሰውም። የምር ግን ስለሰጠች ምናምን ሳይሆን በቃ ማሰቧ ብቻ ራሱ በቂ ነው ማለት ነው። በጣም ብዙ መጥፎ ሰው በሞላበት ምድር እንደዚህ ደግ ሆኖ ቅን ሆኖ መገኘት እውነት ለመናገር ለእኔ ተአምር ነው። እኔ ሀበሾች ራሱ እንደዚህ ቅን ሆኖ አይቻቸው አላውቅም። መስቀል ሊኖር ይችላሉ አላውቅም፣ ግን የእውነት እኔ እንደዚህ አይነት ደግ ሰው፣ ደግ ሀሳቤ ጥሩ፣ ለሁሉም ሰው እኩል የምታስብ ጥሩ መልካም ሰው እኔ ገጥሞኝ አያውቅም ብል ራሱ ማጋነን አይሆንብኝም። እና እያጋነንኩ እንዳይመስላችሁ የእውነቴን ነው። በእውነት መልካምነቷን ሁሉም ሰው የሚመሰክረው ደግ ሰው ናት ነው። ግን ደግሞ ማለት ነው በጣም የምታሳዝነኝ ልጅ የላትም፣ ባል የላትም፣ መሀን ናት እና ብቻዋን ነው የምትኖረው ምናምን ነገር እና እኛ መተን ስንሄድ ብቻዋን ስትሆን በጣም የምታሳዝነኝ ማለት እንዴት ነው ብቻ። ግን እሷ ለምዷለ ያው እላይ ወንድሟ ምናምን ስለሚኖር እሷ ታችኛው ምድር ቤት ስለሆነ የምትኖር ችግር የለውም። ግን ብቻ መሆን ይከብዳል። ግን ደግሞ ምንም አይደለም። ይህን ያህል ማለት ብቸኝነት አንዳንድ ጊዜ ሊከብድ ይችላል። ደግሞ አንዳንድ ጊዜም ባልም ኖረም ልጅ ቢኖር ጥሩ ነበር። ባል ራሱ ባይኖር ልጆች ቢኖራት አሪፍ ነበር። ግን የላትም እና ስማ ወልድ መንፈስ ቅዱስ እና ታሳዝናለች። ግን ጥሩ ሰው ናት ለማለት ፈልጌ ነው። እንግዲህ ውዶቼ ጧይፍን እንደዚህ በትንሹ እያሳያችሁ ነው። ለመናገር እያቆራረጥኩ ነው የቀረጽኩት ማለት ነው። የቱም ለመቅረጽ ምንም አይመችም። እና ደግሞ ጧይፍ እንዳልኳቸው በጣም ትንሽዬ ከተማ ናት። በጣም ትንሽዬ ከተማ ብትሆን ግን አየሯ በጣም ደስ ይላል። ግን በቀን ይህን ትመስላለች። ሪያድ በጣም የምታምር ሀገር ናት። ያው ሪያድ የሳውዲ ዋና ከተማ ስለሆነች ነው። ቢሆንም ግን ሪያድ በጣም ሞቃተኛና አፈር ሁሉ ደስ የማይል እኔ ብዙ አመት ብቀመጥበትም ሪያድን እንደ ጧይፍ ግን የምወደው ሀገር የለም። ሳውዲ ውስጥ ጧይፍና አባ በጣም ቀዝቃዛና ደስ የሚል ሀገር ነው። ዝናብ አለ፣ ብርድ አለ፣ ብቻ በጣም ደስ የሚል ሀገር ነው። እዛም ከሄድን ምናልባት ቪዲዮ ቀረጽላችኋለሁ ማለት ነው። ጧይፍ ግን ይሄን ትመስላለች። እና ደግሞ ማለት ነው ጧይፍ የሚገርም ነገር እዩትኝ፣ ፎቆቹ ከፎቁ በኋላ ገደል ምናምን አለ። በቃ የሆነ ገጠር ሆኖ ምርጥ ምርጥ ቤት የተሰራበት ነውና በጣም ደስ ትላለች። ያው ትንሽ የከተማ ብትሆንም በቃ የሀገሪቷ አቀማመጧ፣ አየሯ፣ ሁሉ ነገሯ በጣም ደስ ይላል። ኢትዮጵያ አሁን እንደዚህ ቢሆንስ ብዬ እየተመኘው ነበር። ወይ ደግሞ እዚህ ሀገር ህጋዊ ቢሆን አልኩ ስለ እውነት ማለት ነው። እውነት ለመናገር እኔ እዚህ ሀገር ብዙ አመት የመኖር ፍላጎት ባይኖረኝም ግን ሰው ደስ የምታል ሀገር ናት። እንደዚህ ህጋዊ ናችሁ በነፃነት በቃ ዘና ፈታ እያላችሁ ሀገር ማለት ስፈልጉ ሀገር ገብታችሁ በዘርም ተመሳችሁ እየመጣችሁ ምናምን ብትኖሩ ደስ ይላል። ግን አሁን እዚህ ሀገር ህገ ወጥ ነው የምንወጣ ሰዎች አሁን ካሁን ተያዝ አልተያዝን እያልን ተሳቀን በዛ ላይ ከፈለግነው ቦታ አንሄድም። እርግጥ በሆኑ ሰዓት ሁሉም ሰው ማለት አብዛኛው ሰው በተለይ ሪያድ በጣም ብዙ ሀበሻ ነው ያለው፣ ግን አብዛኛው ሰው ኢቃማ የለውም። ጧይፍ ግን የመያዝ እድላቸው ሰፊ ነው። ምክንያቱም ጧይፍ በጣም ትንሽ የከተማ ናት። ሪያድ ላይ ደግሞ ዛሃማ አለ ማለት መኪናዎች ምናምን እንደዚህ አያስኬዷችሁም፣ ይጨናነቃል ማለት ነው። ዛሃማ ማለት ያው በአረብኛው አማርኛም ሰምሰው ዛሃማ አለ ምናምን ነገር። እዚህ ጧይፍ ግን ይህን ያህል ዛሃማ አይደለም። በጣም እንደምታዩት ብዙም አይደለም። ልክ እንደ ኢትዮጵያ ብሎት ግን ያው በእግሩ የሚሄድ ሰው የለም እዚህ ጋር። ኢትዮጵያ ቢሆን በእግራቸው የሚሄዱ ሰዎች ምናምን ታይላቸው። እዚህ ሀገር እንደዛ የለም። ያው ትንሽ ብትሆንም ሀገሪቱ ግን በእግሩ የሚንቀሳቀሰው የለም። ሁሉም በመኪና ነው የሚንቀሳቀሰው። ኦ ማይ ጋድ እንዴት ግን ታድራችኋል እያልኩ ነበር ጊዜ ስላለት ማለት ነው። ሀገሪቱን እንደዚህ ስታየዋት በቃ እውነት ለመናገር ማለት ነው አንዳንድ ጊዜ የሚሳስብ አሁን ኢትዮጵያና ሌላ ሀገርስ እንደዚህ ሳስተያያቸው ማለት ነው። እኛ ኢትዮጵያን በጣም ነው ራሳችን ያሳዝነኛል። አይ ኢትዮጵያውያን ግን ምን ሆነን የተረገምነው ምናምን እያልኩ ማለት ነው ስለኛ አስባለሁ። ያስላችሁ በጣም ተጎድተናል እያልኩ አይደለም፣ ግን በቃ ቢያንስ እንደው ሀብታም ባንሆን ሰላም ቢኖር ምን አለ እያልኩ በውስጤ ሁልጊዜ አስባለሁ ለማለት ነው። እንግዲህ ውዶቼ ካበዛሁባችሁ በጣም ሶሪ። እንግዲህ ይሄንን ይመስላል የነበረ። ከዚህ ጋር ደግሞ እንግዲህ የመጨረሻው በራሴ እንደዚህ ቪዲዮ ዙር እየቀረጽኩ ነበር ማለት ነው። እንግዲህ ይህን ይመስለውን የንዶች የላይ ፕሮግራም የለም እንደሚታወቀው። እንግዲህ ወደ ሬስ ስንመለስ የላይ ፕሮግራማችን ይቀጥላል። እስከዛው ድረስ ላይክ አድርጉልኝ፣
ኮሜንት አድርጉልኝ እላችኋለሁ። አበረታቱ። ቻናሉ ይቀዘቅዛል እንግዲህ ቪዲዮ ካለቀኩ። ለዛ ነው እንጂ ቪዲዮ መለቀው እውነት ለመናገር ቪዲዮ መልቀቅ ፍላጎት አልነበረኝም ነበር ነው ግዴታ ግን ቪዲዮ መልቀቅ ስላለብኝ እንደምን ብዬ ቪዲዮ እሰራለሁ ማለት ነው። ስለዚህ እናንተ ደግሞ አበረታቱን እና ደህና ሁኑ፣ ደህና ሰንብቱ። በቀጣይ ቪዲዮ እስከምንገናኝ ድረስ ማለት ነው።